የታሪክና የዘመን ቅኝት ፕሮግራም ጊዜ ግስ ጭሰኛ በሚባልበት ጊዜ ስሙ ጭሰኛ ያለ እንጂ ከባርነት ያልተናነሰ ነው። ራሱ ጭሰኛው፣ አራሹ፣ ሚስቱ፣ ልጆቹ የባለ ርስት ቤት ውስጥ አገልጋዮች ናቸው። ሻለቃ አድማሴ ሽጉጥ የመዘዙበት ጊዜ ነበር። እንዴት ይገልጹታል አሁን ያለውን የሀገራችን ሁኔታ? አቶ በላይ ቤተ መንግስት ነው የተጠሩት። ቤተ መንግስት ተጠርተው ንጉሱ ባሉበት፣ ልዕልት ተናኘ ወርቅ ባሉበት፣ ራስ መስፍን ባሉበት ነው የተጠሩት። ጉዳዩ ስለዛ ስለቀረበው ወደ ሴኔት ሊቀርብ ለነበረው እንትን ነው እና ስድብ ጭምር ነው። እሳቸው እንደነገሩኝ ስድብ ጭምር ነው። አቶ በላይ ተራማጅ ሰው ነበሩ በጣም። አንተ ኮሙኒስት አገር ለማበላሸት እንደሆነ እናውቃለን፣ አርፈ ተቀመጥ ተብሎ ነው እንትን የተባለው። ፓርላማ ሊቀርብ ነው ብለን እዛ የኮለኮልነው ሁሉ ተደውሎልን ተመለሱ ነገሩ አልሆነም ነው የተባለው። ጠቅላይ ሚኒስትር አክሊሉ ፍርድ ላይ ቀርበው በሚናገሩበት ጊዜ የተናገሩት ነገር በጣም ፈንዳመንታል ነው። እኔ ምን ላድርግ፣ ቀን የወሰነው ማታ ተናኘ ወርቅ ትሽረዋለች አለ። ሐረር ብቻ ወደ 22,000 ጋሻ አላቸው። ማ ማለት ነው? ልዕልት ተናኘ ወርቅ። በእውነት እውነት? አዎ። ያኔ ነው ሲባዬ ብያ ሲባዬ እያለ የሸዋ እንትን ገበሬ አገሩን ለቆ ወደ ባሌና ወደ አርሲ በየቦታ የተበታተነው። እዛ ሄድኩ፣ ተናገርኩ። አርስ ፋክልቲ ልጆቹ የዩኒቨርሲቲ ተማሪዎች ችቦ አብርቶ ወጡ። ያኔው ነው መርካቶን ዞረው ማታ ደርግ ጽሕፈት ቤት መጡ። መንግስቱ እናንተን እዚህ በፊት በር ባለው በኩል ላይ ወጥቶ ተቀበሏቸው። ያለት ነው የተረጋጉት። የከተማ አዋጅ ኢቶዝኖት ነው፣ ኢኮኖሚክ አዋጅ አልነበረም፣ የፖለቲካ አዋጅ ነው። ደርግ ያንን ያወጣው ተጨንቆ ነው። ሰርተን ኦኤልኤፍ አክቲቪስት ደብዳቤ ይጽፋል ለኔ፣ ለአብዩ ገለታ፣ ለኢብሳ ጉተማ፣ ለአባብያ አንድ 4-5 ሰዎች ከሀገር ብትወጡ ይሻላል፣ ኢቬንቹዋሊ ወደ እናንተ መምጣታቸው አይቀርም የሚል ነገር ነው። መፈታቴ በፊት ከ6 ወር በፊት ካሳ ገብሬ ቢሮ አስጠራኝ። ኮንስትራክሽን ሚኒስቴር ነበሩት። ኮንስትራክሽን ሚኒስቴር ነበሩ እና ልቀዳህ ነው አለኝ። በቴፕ ማለት ነው? ቴፕ አረጋለሁ አለኝ። አድርጌ ደግሞ ለራሴ አይደለም ለመንግስቱ እሰጠዋለሁ አለኝ። አቶ ዘገየ እንደምን አሉ? ሰላም ነው። እንኳን ደህና መጡ ወደ ጊዜ ግስ። የዛሬ እንግዳችን አቶ ዘገየ አስፋው ናቸው። በኢትዮጵያ ፖለቲካ ውስጥ በተለይ በመሬት ጉዳይ ላይ በጣም ሰፊ ልምድና ተሳትፎ የነበራቸው ታላቅ አባት ናቸው። ከእሳቸው ጋር የሚኖረን ቆይታ ለብዙ ተመልካቾቻችን በቂና የተሟላ መረጃ ይሰጣል ብለን እናስባለን። እንግዲህ ካላበርጋ ተነስተው አዲስ አበባ ዩኒቨርሲቲም ዊስኮንሰንም ህግ ነው የተማሩት። ግን አብዛኛውን ጊዜ የቆዩት ደግሞ ከመሬት ጋር በተያያዘ ስራ ነው። አዎ ከመሬት ጋር በተያያዘ ነው። ህግ ትምህርት ቤትን በምንበት ጊዜ አስተማሪ በተለይ ስለ ንብረት የሚያስተምረን እዛ ላይ ብታተኩሩ ይለኝ ነበርና ገና ትምህርት ቤት እያሉ የዩኒቨርሲቲ ሰርቪስ አልነበረም ድሮ። እሱንም መሬት ይዞታ ስራ ብሎ እዚሁ አዲስ አበባ ነው የቆዩት። እዚሁ አዲስ አበባ አይደለም፣ ያ ብዙ ቦታ ወስዶኛል። ትግራይ፣ አማራ ክልል ብዙ ሌላ ቦታ ወስዶኛል።
ከመሬት ጥናት ቡድን ጋራ ነበር የተዋሃድኩት ያኔ። ኦኬ። ስለዚህ አዲስ አበባ ቤዝ አድርገው ግን ይዞሩ ነበር? አዎ አዲስ አበባ ቤዝ ይዞር ነበር። አዎ የዛን ጊዜ ነው ብዙ ልምድ ያገኙት? የዛን ጊዜ ነው ቢኮዝ እንግዲህ እንትኑን ከመጽሐፍም ታገኛለህ። ምክንያቱም ህግ ትምህርት ቤት በዛን ጊዜ ነው በዝግጅቱ በጣም ነው ጥሩ ነበረ። የሀገራችንን ብቻ ሳይሆን የብዙ ሀገሮችንም እንትን ልምድ እንትን ይላል። በተለይ የላቲን አሜሪካ የመሬት እንትን ችግር እንዴት እንደሆነ በጣም ነው እንትን የሚያወሳ እንትን አለ። ትልቁ ግን የምለው በተለይ አዲስ አበባ ዩኒቨርሲቲ ነው ከገጠር መጥቼ አዲስ አበባ ነው እንትን ያልኩት። ወላጆቼ ገጠር ነው በሩ። ግን ኤሌመንተሪም እዛ የተማሩት? ኤሌመንተሪም አዲስ አበባ እዚህ ኮከበ ጽባ ነው። መቼ ነው የመጡት ማለት ነው? በስንት ዕድሜዎት ነው የመጡት እዚህ? እዚህ በ12 ዓመቴ ነው እንደዛ የመጣው። ስለዚህ ብዙ ኤክስፒሪየንስ አላደረጉትም ገጠሩም? አዎ። ግን ምንድን ነው ስሙ እዚህ ዘመዶቼ ጋር ቁጭ ብዬ ነበር። አክስቴ ታውቀው ይሆናል በኢትዮጵያ ታሪክ ውስጥ አንፎርቹኔትሊ የተገደለ ነው ሽብሩ ሰይፉ የሚባል እና እሱ ያክስቴ ልጅ ነው። እሱ ነው ከገጠርም ጎትቶ ያመጣኝ እና ወላጆቼ ፍላጎት አልነበራቸው አዲስ አበባ እንድመጣ። ግን በየቀኑ በየእንትኑ ሴሜስተሩ ትምህርት ቤት ሲዘጋ ሄዱ ነበር ገጠር እሄድ ነበርና የገጠሩ እንትን ህይወት ያውቁታል። ከቤተሰቦቼ አንስቶ አካባቢዎችም ካሉ ሰዎች ለማወቅ የቻልኩት በዛ ነው። በተለይ የገባሩ ስርዓት ብዙም አላውቀው ደግሞ ምንድነው ስሙ የሰሜኑ የርስት አካባቢ የሚባለውን እሱን መሬት ይዞታ ከገባ በኋላ ቴኒዮር ላንድ ቴኒዮር የመሬት ስሪት ጥናት ውስጥ ስለነበርኩ ያኔ ነው እንትን ለማወቅ የቻልኩት። እንደዚሁ ደግሞ አሁን የከብት አርቢውንም በዛን ጊዜ ብዙ መሬት እንደ በዘፈቀደ እንደፈለገ የሚሰጠው የአፋር መሬት ነበረ ለኮንሴሽን ተብሎ። አንድ ቪዲዮ ላሳዩትና እስቲ እሺ ከዛ ላይ እናወራለን። We can divide the tenure system into 3 major portions. The first type of land tenure is the so-called communal land holding system, which is prevalent in the 5 northern provinces, regions of Ethiopia, namely Gojam, Begemder, Tigray, Wollo, and Eritrea. The second type of land tenure is the so-called private land holding system, and this prevails in the 8 southern, southwestern, and eastern regions of the country. The third type of the land tenure system is the so-called nomadic land tenure system, which prevails in almost all lowland regions of the country. The problems in each of these land tenure system varied. In the northern communal land holding system, dominant problem is land fragmentation as a result of residual rights of any claimant who can trace his origin to this area. In the southern part, where the private land holding system prevail, all the evils related to private land holding system existed in the southern part of the country where private land holding system prevails. That means one can fairly say that the entire population, the entire peasantry of the southern regions are sharecroppers. They are forced by a legislation to surrender as high as 75% of their produce without any notice whatsoever. Any improvements that have been made by tenants on their piece of land can be taken outright by the landlords without any compensation. መቼ ነበር ይሄ በ1968 ዓመተ ምህረት የገጠር መሬት አዋጅ ከታወጀ በኋላ ብዙ ጥርጣሬ ነበረ በተለይ በፈረንጆቹ በኩል። ስለዚህ እነዚህ ሰዎች በድንብልቢ የቢቢሲ ሰው ድንብልቢ ራሱ ነው መጥቶ ኢንተርቪው ያደረገ ሰፖርት ሲያደርጉ የነበሩ አሉ። ስለዚህ በ1968 ዓመተ ምህረት ብሪፊንግ ነው የሚዲያ ብሪፊንግ ነው የጠየቁት ምንድነው ስሙ
ምን ስለነበረ ነው ይሄ ያው ነው አዋጅ የወጣው ምን ለመለወጥ ነው የሚል ጥያቄ ስለነበረ ነው። እንግዲህ በዛን ጊዜ ልነግራቸው የፈለኩት በአገሪቱ ውስጥ ያሉትን የስሪት አይነቶችና በውስጣቸው ተቀባብቶ እንደሚነገረው ሳይሆን በውስጣቸው ያለውን ከፍተኛ በደል በተለይ ባራሹ ላይ ያለውን ለማሳየት ነው። ያን እንግዲህ በሀገራችን እንትን የሰሜኑ የርስት ሀገር ተብሎ የሚታወቅ ነገር ነው። ሰሜን ሲባል ጎጃም፣ በጌምድር፣ ትግራይ፣ ኤርትራ እንደዚሁ ደግሞ ፓርት ኦፍ ወሎ እነዚህ የርስት ሀገር ይባላል። ሌላው እንግዲህ ቃሉ ኮንትሮቨርሻል ነው። አሁንም አጼ ምኒልክ በኋላም ከዛም በፊትም ደቡብን በማስገበር የተያዘው የገባር መሬት ነው። ከሱ ቀጥሎ ደግሞ እንደ አፋር ያሉት ኖማዲክ ኤሪያ ይባል ኖማዶች ናቸው። ኖማዶቹ በኢትዮጵያ ህገ መንግስት የ1955 ህገ መንግስት ውስጥ የዘላን መሬት የመንግስት መሬት ነው የሚለው። ኦልሞስት ለዚህ ነው እንደተፈለገ ሲመራና ሲሰጥ የነበረው በዚህ ምክንያት ነው። ስለዚህ ያ የገጠር መሬት አዋጅ እነዚህን ሁሉ ችግሮች አድሬስ ያደርጋል ስለሚያደርግ ነው። ለዚህ ነው ባክግራውንድ እንዲሆናቸው የዛሬው ትውልድ ብዙ ያውቃቸው ምናነኝን እንደ ታሪክም ስለሆኑ ትንሽ ፈታርግን ብናወራው ምን ነበር ልዩነታቸው? የነዚህ አሁን ለምሳሌ ርስት ሀገር የሚባለው ከነ አባባሉ በሺህ ዓመቱ ይገባል ከርስቱ ይባላል። ምን ማለት ነው? እኔ የሰሜኑ የዚህ ርስት ሀገር ተወላጅ በሆን እዚህ ኖሬ በቂ ኑሮ ነው እያለኝ መሬትም እያለኝ አቅኚ አባት የሚባል አለ። ድሮ ምንድነው ስሙ በሰሜኑ አካባቢ እንደሚባለው አቅኚ አባቶች ናቸው አንድን አካባቢ በቅድሚያ የሚያለሙት። ካለሙት መሬት ውስጥ 1/3 ለአቅኚ አባቱ፣ 1/3 ደግሞ ለቤተ ክህነት፣ 1/3 ለነጋሲ ነው የሚሰጠው። ስለዚህ ያ አቅኚ አባት እንግዲህ ትሬስ አደርጋለሁ እገሌ ቢወልድ እገሌ፣ እገሌ ቢወልድ እገሌ፣ እገሌ ቢወልድ ብዬ እዛ አቅኚ አባት ትሬስ ካደረግኩ እዛ ሄጄ መሬት የመካፈል መብት አለኝ። ማንም ሰው እዚህ እንግዲህ ችግሩ ምንድነው ስሙ አቅኚ አባት ትሬስ አድርገው ብቻ የመሄድ ነው። ሄዶ እዛ ምንድነው ስሙ በመካፈሉ የመሬትን መበጣጠስ ያመጣል። ያችኑ የበሬ ግንባር የምታክለው እንትን ላይ ሌላ ደግሞ ተጠቃሚ ይመጣል። እሱ ነው የርስት መሬት ተብሎ። አሁን ለምሳሌ ጉልት የሚባለው እሱ ነው። ጉልት ከላይ እንትን ጉልትም ይሉታል። ከታክሱ ጋራ ነው የተያያዘው። አሁን እዚህኛው ላይ ይሄ የርስት መሬት መንግስት ስላየው ወይም የተማሩ ሰዎች ስላየው ሳይሆን ራሳቸው በዚህ በእርስ ስር የሚተዳደሩ ሰዎች ችግር እንደገጠማቸው ተናግረዋል። አሁን ለምሳሌ በትግራይ ውስጥ አንድ አካባቢ ያሉት ትልቅ በአንድ አውራጃ ውስጥ ያሉት ገበሬዎች ይሄንን ለውጠው ጅራፍ ጎተት የሚል ስሪት አቋቋሙ። ጅራፍ ጎተት ምንድነው? አንተ የኛን ተወላጅነት የኛ ተወላጅ መሆኑን አንክድም፣ ነገር ግን መሬት የምትፈልገው ከሆነ ና እዚህ ከኛ ጋራ ግብሩን ከፍለ አጥይሰ ከኖርክ ታገኛለህ፣ አለበለዚያ አታገኝም ነው። ይሄ ትግራይ ክፍለ ሀገር የተደረገ ሲሆን እስከ መቀሌ ከፍተኛ ፍርድ ቤት ክርክር ነበረ በባላገሩና በመንግስት በኩል ስሪት ታፈርሳላችሁ ተብሎ። ስለዚህ ምንድነው ስሙ እዛም አካባቢ ችግር ነው። አሁን የሰሜኑ እንግዲህ ርስ ሲባል ይሄ ሲሆን ውስጡ ግን የጭሰኝነት ስርዓት በሰፊው ነው የሚካሄደው። እዛም ቢሆን እዛም አሁን ትግራይ ነው የወሰድን እንደሆነ ላይ ማጮና ታች ማጮ የሚባል አካባቢ በሞላ የአክሱም ቤተ ክርስቲያን ነው ንብረትነቱ። እዛ ላይ የሰፈሩት ሁሉ ጭሰኞች ናቸው፣ የቤተ ክርስቲያኑ ጭሰኞች ናቸው። ስለዚህ ምንድነው ስሙ ርስት የሚባለው ዋናው እንትን ነው። እንግዲህ ምንድነው ስሙ ያ የገጠር መሬት አዋጅ ያለ ምንድነው ስሙ መሬት ላራሹ በሚልበት ጊዜ ለማረስ ከፈለክ ሂድና ርስ። ነገር ግን እዚህ
ሚሊዮነር ሆነ ትሬስ አድርጌ ዘሬን እዛ ሄደህ ባላገሩን አታስቸግር ነው የሚለው። በሰሜኑ በተመለከተ ነው። የሰሜኑን የደቡቡንም የወሰድክ እንደሆነ የደቡቡ ምንድነው ባለበት እርጋ ነው ያለው። መሬት ላራሹ ማለት ምንድነው መሬቱን ታርሳለህ። ስለዚህ ያ የምታርሰው መጠን ከአዋጁ ከወጣበት ቀን ጀምሮ ያንተ ነው። ማንንም ዲስክሪሚኔት አላደረገው። ኢቭን ፈልጎ እዛ ያለ ባለርስት አለ አይደለም አሳራሽ የነበረው የለም አልሄድም ቦታ የሚሄድበት ቦታ የለኝም እዚሁ ነው ከተባለ እሱም እኩል ከሌላው ገበሬ ጋር የማግኘት መብት አለ። ላክሊ ኢናፍ የዚህ አካባቢ ሰው ነው የዚህ አካባቢ ሰው ነው አልተባለም። ምክንያቱም ብዙ አይነት የመሬት ይዞታ ድልድል አለ። አንዳንዱ ምንድነው ስሙ ለቀደመው ባለቤት መሰጠት አለበት የሚል ቴሪ አለ። የኛሱ ቴሪ አይደለም። መሬቱ ላይ ለሚያርሰው ሰው መብት ይሰጥ ብሎ መሬት ለራሽ ሆነ። ለሁሉም እንደዚህ ነው የተሰጠው። የገጠር መሬት አዋጅ ትልቁ ነገር ምንድነው ስሙ ሪሊ ባለበት እርጋ ነው። ማንንም ለመጉዳት ማንንም ለመጥቀም ሳይሆን የሰሜኑም ምንድነው ስሙ ጭሰኞችም የነበሩት ባላቸው መሬት ነው የተባለው። እዚህ ጋር ለመድረስ ግን ብዙ ሂደት ነበረ። እዚህ ጋር ለመድረስም ብዙ ሂደት ነበር። እንግዲህ በመሬት ይዞታ በ1960 ዓመተ ምህረት የጀነራል መንግስቱ ኩ ከተጀመረ ከከሸፈ በኋላ መወራት የነበረበት ብዙዎቹም በዛን ጊዜ የነበሩ ሰዎች አሁን ለምሳሌ እንደነ ገበየሁ ፍሪሳ የሚባል እነ ሽብሩ ሰይፉ ኢየሱስ ወርቅ ዛፉ በእነሱም ዘመን ይሄ ለህዝቡ የመቆርቆርና የመነሳት ነበር። በዛን ጊዜ አልነበረም። ዩኒቨርሲቲውም ሲጀመር ይሄ ሶሻል ህብረት ህዝብን የሚነካ ጉዳይ ሳይሆን እዛው አካባቢ የተማሪ ጉዳይ ነበር የሚታወቀው። ወይም ሻወራችን መጋረጃ የለውም በማለት እንደዚህ አይነት ዴሞንስትሬሽን ነው እንጂ እንደዛ አልነበረም። እና እንግዲህ ይሄ የጋለ የመጣ ጥያቄው በየቦታው ዩኒቨርሲቲ ተማሪዎች የሚያነሱት ነበር። ሁለቱንም መሬት ላራሹም ከዛ ወዲያ ነዋሉ ደግሞ በዚህ በብሔረሰብም በኩል የነበረው እንደዛ ነበረ። ያንን ነው ለዛ ለተነሳው ጥያቄ መልስ ለመስጠት ነው። እና እንግዲህ መሬት ላራሹም የተባለው ከዛም ቀጥሎ የተባለው የሚባለው ሁሉ ብዙ ጥረት ተደርጓል። የአፄ ኃይለ ሥላሴ መንግስት ከኩዴታ በኋላ ከመንግስቱ ኩዴታ በኋላ የለውጥ ነገር ለማምጣት ተፈለገ። ብዙም ለማውጣት መሬት ይዞታ ሚኒስቴርም ተብሎ የተቋቋመው ከዛ በኋላ ነው። ነገር ግን የሚሰራው ነገር ሁሉ ምንም ፈቀቅ የሚል ነገር አይደለም። አሁን ለምሳሌ በመሬት ይዞታ ውስጥ እያለን ብዙ አይነት አዋጅ ወጥቷል። የላንድ ሲሊንግ የምንለው አንድ ሰው ሊይዘው የሚችለው የጋሻ መጠን ይሄ ነው የሚል አዋጅ ወጥቶ ነበረ። ብለን ነበር ተረቋል። ሌላው ደግሞ ምንድነው ስሙ ግብሩ እንግዲህ በለም ጋሻ 80 ብር የነበረውን ነገር ወደ ከፍ እናርግና በግብር መክፈል ማጣት እንዲለቅ። ሶስተኛው የጭሰኛ አዋጅ ነበር። እንግዲህ ከነዚህ ፕሮግሬሲቭ አዋጆች ሁሉ ወደ መንግስት ሊቀርብ የቻለው የጭሰኛ አዋጅ ብቻ ነበር። የጭሰኛ አዋጅ ምንም ሌሎቹ ከዛም አይሻገሩ ማን ደፍሮ እንደውም አዘማተሮፋ ደብቁ ነበር የሚባለው ድራፍትን ሁሉ እንዳይታይ። የጭሰኛው አዋጅ ሄደ። እዚህ ላይ ነው ሪሊ መገንዘብ ያለብን በጊዜው የነበረው ካውንስል ኦፍ ሚኒስተርስ በአቶ አክሊሉ ሀብተወልድ የሚመራው ካውንስል ኦፍ አፕሩቭ አድርጎ ለፓርላማ አቅርበዋል። ምክር ቤቱ አጽድቆ ለፓርላማ እንዲጸድቅ ማለት ነው። ለፓርላማ ምን ነበር ዋናው ይዘቱ የዛ ህግ? የዛ ያለ ምክንያት ልታባረሩ አትችልም ነው። ሁለተኛ ጭሰኛ በሚባልበት ጊዜ ስሙ ጭሰኛ ያለ እንጂ ከባርነት ያልተናነሰ ነው። ያረሰውን ካረሰው ላይ እስከ 75% ለባለርስቱ እንዲሰጥ ፕሪዘምፕሽን አለ። የህግ ፕሪዘምፕሽን ነው። ግን አብዛኛው ቦታ 1/3ና እርቦና ምናምን የሚባል ይከፈላል። እሱ ብቻ አይደለም። ራሱ ጭሰኛው አራሹ፣ ሚስቱ፣ ልጆቹ የባለርስት ቤት ውስጥ አገልጋዮች ናቸው። ስለዚህ ያንን በ1/4
ከሚከፍለው 1/4 መክፈል አለበት። ግን ፐርሰናል የግል ግልጋሎቱን እንዳይሰጥ የሚያስቀር ነገር ነው ያ አዋጅ። አንድ የታሪክ ጸሐፊ የምግብ ዋስትና የሌለው ባሪያ እንደማለት ነው ጭሰኛ ብሎ ጽፎ አይቻለሁ። ባሪያ እንኳን አገልጋዩ ቤት ስላለ ምግብ ዋስትና አለ። ምግብ ዋስትና የሌለው ልክ ነው። እንደዚህ ብሎ ጽፎ ነው። በጣም እንደዛ አይነት ነገር ያንን ለማስቀረት ነው ፓርላማ ቀረበ። እኔ በእውነቱ ነው እነ ልጅ እንዳልካቸው የነበሩበት ካውንስል ነበረ፣ እነ ከተማ ይፍሩ የነበሩበት ካውንስል ነበረ፣ ሌሎችም እንትን ነበሩ። በዛን ጊዜ አዋጁን ያቀረቡት አቶ በላይ አባይ ናቸው እና ተከራክረው ካውንስሉ ላይ ጉድ ይሄ ይቅረብ ተብሎ ለፓርላማ ተላከ። ፓርላማን በመጀመሪያው ጊዜ ነው ትልቅ ችግር ነበረብን ለማሳመን። የነበሩት ፓርላማ ውስጥ በዛን ጊዜ የነበሩት ሁሉም ባለርስቶች ናቸው። ባለርስት ሆኖ ጭሰኛ የሌለው የለም። ስለዚህ ነው ተራራ እንደ መግፋት ነበር አጀማመሩ። እንደምንም ግን በዛን ጊዜ ፕሮግሬሲቭ ሰዎች ነበሩ። እነ ፕሬዚዳንት አሁን ግርማ እነ ሻለቃ የሚባሉ ሰውዬ ነበሩ፣ ሻለቃ አድማሴ ሌሎቹም ከሀረር የመጡ ፕሮግሬሲቭ ነበሩ። የፓርላማ አባል ነበሩ ነው ዛን ጊዜ። የፓርላማ አባል እነዚህ ሰዎች ናቸው ነው ከኛ ጋራ ከመሬት ይዞታ አብረው እንደምንም ተከራክረው እና ሻለቃ አድማሴ ሽጉጥ የመዘዙበት ጊዜ ነበር። ያ ነገር ፓርላማውም ስንጀምር ዜሮ ሰፖርት የነበረው ከብዙ ትግል በኋላ ኦልሞስት እንደነገ ቮት ይደረግበታል 100% ሳይሆን ወደ 80-90% ደገፈው አዋጁን። በዚህን ጊዜ ለቮት ሲቀርብ እንዳይቀርብ ተከለከለ። ማን ነው ከልካዩ? እንግዲህ እዚህኛው ላይ አሁን ለምሳሌ ያኔ ፓርላማው ኦልሞስት አፕሩቭ ያደርገዋል። ወደ ሴኔት እንዳይሄድ ነው የተፈለገው። ምክንያቱም ለምን መንሳዊን ጥያቄ ንጉሱ ሰፖርቲቭ ነበሩ ይባላል፣ ደጋፊ ነበሩ የሚል ወሬ ይወራል። እኔ ያናገርኳቸው ሰዎችም እንደዛ ይላሉ። በዛን ጊዜ ንጉሱ ሰፖርቲቭ ነበሩ ሊሆን ይባላል። ግን አይ ቲንክ አልሰሙም። እርሱ ይሄንን አባባል ይባላል። ግን የሆነውን ነገር እኔ እንትን ልል ይችላለሁ። አለቃዬ ነው በዛን ጊዜ ምንድነው ስሙ የባለርስትና ጭሰኛ ግንኙነት መምሪያ ኃላፊ ነበርኩ። ስለዚህ ሁኔታውንም ስለማውቀው ነው። እዛ በማግስቱ ሊቀርብ ሲባል አቶ በላይ ቤተ መንግስት ነው የተጠሩት። ቤተ መንግስት ተጠርተው ንጉሱ ባሉበት፣ ልዕልት ተናኘ ወርቅ ባሉበት፣ ራስ መስፍን ባሉበት ነው የተጠሩት። ጉዳዩም ስለዛ ስለቀረበው ወደ ሴኔት ሊቀርብ ለነበረው እንትን ነው እና ስድብ ጭምር ነው። እሳቸው እንደነገሩኝ ስድብ ጭምር ነው አቶ በላይ እንትን ያደረጉት። አቶ በላይ ተራማጅ ሰው ነበሩ በጣም ብሏቸዋል። አንተ ኮሙኒስት አገር ለማበላሸት እንደሆነ እናውቃለን፣ አርፈ ተቀመጥ ተብሎ ነው እንትን የተባለው። እሳቸው እንደዚህ አይነቱን እንትን ካሉ በኋላ ፓርላማ ሊቀርብ ነው ብለን እዛ የኮለኮል ነው ሁሉ ተደውሎልን ተመለሱ፣ ነገሩ አልሆነም ነው የተባለው እንጂ ፓርላማው አይደለም እምቢ ያለው። ፓርላማው እንትን አይደለም። እዛ ላይ ነው ታስታውስ እንደሆነ ማናቸው ጠቅላይ ሚኒስትር አክሊሉ ፍርድ ላይ ቀርበው በሚናገሩበት ጊዜ የተናገሩት ነገር በጣም ፈንዳመንታል ነው። እኔ ምን ላድርግ፣ ቀን የወሰነው ማታ ተናኘ ወርቅ ትሽረዋለች አለ። ኤግዛክትሊ በጭሰኛና ባለርስትና ጭሰኛ አዋጅ እንትን ያኔ ከሀረር የመጡ ስማቸውን አላስታውስም፣ ዛሬ እየተለመን እምቢ ያለውን ነገ በደሜ ህዝቡ ይወስደዋል ብሎ እንደ እንትን ነው እንደ ትንቢት የተናገሩት እንትን አለ። እንግዲህ እዛኛው ላይ ነው። ምክንያቱም ደርግ መጣ። ደርግ እንግዲህ አዋጆቹ አሉ ቁጭ ብለዋል። ልጅ እንዳልካቸው መኮንን ነው መጨረሻ የተሻሻለ ጭሰኛ አዋጅ ያቀርባሉ አሉ እሳቸው። ምክንያቱም ይሄ ነው ቢኮዝ ለህዝቡ ወይም ለሚመለከተው ለአንዳንድ የውጭ እንትን አዋጆቹ ተዘጋጅተዋል። ነገር ግን መጀመሪያ እንፈትሽ የተባለው እችን መናኛ የጭሰኛ አዋጅ ምንም የማጠቅመውን እኔና ከዛ በኋላ ሌላ ይከተላል ነው። ያ ፍራስትሬትር ሲሆነ መሬት ይዞታም
የተቀጠርንበትን ስራ ይዘን የሐምሌ 16 የአርበኞች መሬት ክርክር ማየት ጀመር። ነገሩ እንደዛው ነው። ልዕልት ወርቅን ጨምሮ የነገስታቱና የልዑላን ቤተሰቡ የመሬት ድርሻ ምን ያህል ነበር ሀገሪቱ ላይ? እስቲ እናንተ እዛ ነበራችሁና እና ለምሳሌ ሀረር ብቻ ወደ 22000 ጋሻ አላቸው። ማለት ነው ልዕልት ወርቅ በእውነት? እውነት? አዎ 22000 ጋሻ እና ወደዚህ ወደ ስምጥ ሸለቆ አርሲ በየቦታው ማት መሬት ነው። ችግር ነው እንደዚህ ምክንያቱም የላንድ ሲሊንጉን ምን ያህል ጣራ ለማበጀት በምንሄድበት ጊዜ የመሬት ይዞታ ሰራተኛ ፈቃደ ወግጅራ የሚባለው ሸዋ አስተዳዳሪ ነበሩ፣ ራስ መስፍን። እዛ ሄዶ ለመጠየቅ ሲባል የመጨረሻ በህይወት ካልፈረክ በዚህ ጉዳይ እንዳትመለስ ተብሎ ነው የተነገረው። እንትን ለማለትም አይቻልም። ሌላው ቢሆን ኖሮ ፕሮግሬሲቭ ነበረ። አሁን ይህም መንግስት ለምን እንደዚያ እንደማደርግ አይገባኝም። ምክንያቱም አንድ ጋሻ አለኝ እዚህ፣ አንድ ጋሻ እዛ ማዶ አለኝ፣ በያ በአካባቢው አለ። አሁን ግብር የሚከፈለው እዚህም በአንድ ጋሻ ነው፣ እዛም በአንድ ጋሻ ነው። ስለዚህ ኮንስትራክቲቭ ኦነርሺፕ የዘገየ የመሬት እንትን ይሄ ነው ተብሎ ቢሰብ በብዙ እንትን ለማድረግ ይቻላል። ይሄ የሚደረግ አይመስለኝም። ቢኮዝ አሁን በየሀገሩ ያለ እንትን በንብረት ላይ የሚከፈለው ነገር ኮንስትራክቲቭሊ አይደለም። ያኔ እሱንም ሁሉ አስበን ነበረ። ኮንስትራክቲቭ እንትን አልሆነም። ሁሉ የይዞታ ታክስ ነው። ታክሱ ግን አዲስ አበባ ባለ ብቻ ሳይሆን ተደምሮ ነው መሆን ያለበት። ተደምሮ የሆነ እንደሆነ ታክስ ወደ ላይ ይወጣል፣ መክፈል አይችልም። ሌሎች ልዑላን እንደዚሁ መሬት ነበራቸው። በዚሁ ተመጣጣኝ የሆነ ስፋት ከተናኝ ወርቅ ባሻገር ሌሎችም ነበሩ። የሚታወቁት የራስ ልጆች ናቸው። እነሱም እንደዚህ ብዙ ነበራቸው እና ራስ መስፍን ሁሉም እንትን ነበራቸው። ከሁሉ በላይ እንትኑ የመሬቱ እንትን ሳይሆን ሪሊ ምንም የመጸጸትን እንትን ማለት የማዘን ነገር የለም። የጭሰኛውን ሕግ ስናገር በልጆች መካከል ጠብ ልታነሱ ነው የምትፈልጉት ተብለን ነው። ዝምድና ነው ነገሩ፣ ዝምድና ነው የሆነው እና እኛ ጌታና ሎሌ መሆኑ ቀርቶ ዝምድና ያደረጉት። አዎ እኛ እንትን የተናገሩት እንደዛ ነው በፍጹም። ለዚህ ነው አሁን ለምሳሌ 1948 የሆነውን ልነግርህ እችላለሁ። አጼ ኃይለ ሥላሴ አንድ ጊዜ እንትን ሄደው ነበረ ማስኮብ ሀገር ረሻ። ብዙ ገንዘብ ተሰጣቸው፣ እርዳታ ገንዘብ ተብሎ መጥተው ለባላባቶቹና ለሁሉ ለነዚህ ሰዎች ሁሉ ነው ያ ገንዘብ መገኘቱና ለእርሻ ልማት ትራክተር ተገዝቶ እርሻ እንጀምራለን ነው ሁሉም እንትን ያለው። ስለዚህ አሁን ከሰላሌ ከሸዋ ምናምን ሁሉ ያ ከባንክ ገንዘብ ወስደን መሬታችንን እናርሳለን፣ ጭሰኛውን እናባረረን ተብሎ አንድ ሙቭመንት ነው። ያኔ ነው ሲበይ እያለ የሸዋ እንትን ገበሬ አገሩን ለቆ ወደ ባሌና ወደ አርሲ በየቦታ የተበታተነው ሰላሌ ላይ። ይሄ ነው መሬቱን ኦልሞስት ኤግዛክትሊ ወደ መካናይዝ አድርገው እንትን ሊወስዱበት ነበር። ያኔ ነው እንግዲህ እንደ ከነስሙ ሲበይ ነው። ሀገር ወጣሁል ዝንጀሮ እስቲ ደቦ ሲወጣልን እንደዚህ ተብሎ በእንደዚህ ነው የተወጣው። የዛን ጊዜ አስተሳሰብ ወደ ኢንዱስትሪያላይዜሽን ሊያመራ ይችል ነበረ ምናልባት። አዎ እንግዲህ አንደኛ ነገር አሁን የገጠር መሬት አዋጅ ማንኛውም አዋጅ ነው ሪሊ በር ከፋች እንጂ ሁሉን ነገር እንትን አይባልም። አንደኛ እንትን ነው ደርግም ነው በዛን ጊዜ ኦነስቲ ለማሰብ ብዙ ችግር ነበር። በዛ ጦርነት ነው መሬት የተወሰደባቸው ሽፍቶችና ቃልቾች በየቦታው ሸፍተዋል። ከዛም በኋላ ደግሞ የሰሜኑ ጦርነት አለ። ቁጭ ተብሎ ይሄ በተገኘው እንትን ላይ ምን እንስራ ብሎ ለማሰብ ጊዜም አልነበረም እውነቱን እንጂ። አፈጻጸሙ እንዴት ነበር? እስቲ አሁን እኔ በጣም ከሚገርመኝ ነገር አንዱ ይህን ያህል ስፋት ያለውን አገር ባላባትና ቀልቻጅ የነበረውን መሬት ለአርሶ አደሩ መስጠት በጣም ከባድ ነበር እና እንዴት ተፈጸመ? እስቲ
አሁን ማን ነው ስሙ ወዳጄን ማን ነው ሞገስን ታውቀዋለህ? ሞገስ መጀመሪያ መጥቶ ሲያናግረኝ አንዱ የተነሳው ጥያቄ ይሄ ነበር። ራሱ ደርግ ራሱ ፍርሃት ነበረው። እንዴት ይህንን ሁሉ እንትን አድርገን እንዴት እንችላለን ነው አትሊስት ሰው ለህዝቡ ያ አዋጅ አንድ ትልቅ ብርሃን ነው። ብርሃኑን ነው እናንተ የምታሳዩት። እዛ መድረስ አለ መድረሱ የራሱ ፈንታ ነው። በዶማውም በገጀራውም በምኑም ራሱን ፕሮቴክት ያደርጋል ነበር። እናንተ ናችሁ የምትገፉት? አዎ ይቻላል ነው ይቻላል ምናምን ነው ተወጡት እናንተ መሬት ለራሱ ብሎና ተወጡት። አንድ የደርግ አባል ጽፈው ያያዩት የአዋጁ ታውጆ አልተኛንም ሌሊት ምን ይፈጠር ብለን ጠዋት ሰክተው ነበር ይመስለኛል። በጣም ሰክተው ነበር። ምክንያቱም ምድረሱ አዋጁ እንግዲህ እንደ ነገ ሊታወጅ ነው። ዛሬ ጠርተው የነገሩኝ አዋጁ ነገ ሊታወጅ ነው ብለው እና በዛን ጊዜ ሀቅ መናገር ነው። ኦሬሊኔ ሽማግሌ ነኝ፣ እውነቱን መናገር ነው። አሉ ምሳሌ ወይ ህዝቡ አጥናፉን ፐርሲቭ የሚያደርግበት መንገድ እና እኔ ፐርሲቭ የማደርገው የተለያየ ነገር ነው። አጥናፉ እጁ ይሄን እንደዚህ ጎትቶ ስጋውን አንስቶ ለዚህ ለሚበሰብስ ስጋ ነው ወይ ይሄ አዋጅ ኢትዮጵያ ህዝብ ጆሮ ይግባና በማግስቱ እንለቅ ነው ያለት። ይሄ ትልቅ እንትን ነው። አዋጁ ነገ ይታወጃል ሲባል እንዳሁኑ አይ ቲንክ ሚኒስትር ማባከኔ አይደለም። አርት ፋክልቲ ሄጄ 101 እሱ ነገር እንዴት ነው የሆነው? ዩኒቨርሲቲ ሄደው እርሱ መጀመሪያ በዋዜማው ተናገሩ። እርሱ ሄደው እኔ በዋዜማ ተናገሩ። ደርግ ያውቃል ይሄንን? እኔ አያውቅም። ምክንያቱም እናውጃለን ብለዋል። ነገ ጧት ይታወጃል ተብሏል። ስለዚህ እኔ ሄጄ ነገር እነሱ በጣም በስጋት የያዙትን አዋጅ እንግዲህ በሚስጥር ነበር የአዋጅ የሚሰራው። በጣም ተጠንቃችሁ ነበር የሚሰሩት ባላባቶቹ እንዳይሰሙት። አሁን ነገር ሊታወጅ ነው። እርሱ ዛሬ ሰሙ። ልደብቅ የማልችለው ነገር መሬት ይዞታ የነበረው እንትን ምንድን ነው ስሙም የብዙ አይነት ፓርቲ ስብስብ ነበረ ራሱ ሰራተኛው እና እንደ አጋጣሚ ሆነው ሁላችንም የተስማማንበት ሌላ ጉዳይ ቢኖረንም በመሬት ለራሱ ላይ አንድ አሳውናለን ነው። ጥርጣሬ ነበረን በእኛም በኩል አሳሳቱን ብሎ አንድ ነገር ሊያደርጉን ይችላሉ የሚል ጥርጣሬ ነበር። ግን በእኛም በኩል የፈለገውን ያድርግ ነው ቁርጠኝነቱ ነበር። ከዛ መካከል ግን አሁን በህይወት ይኑር አይኑር አላውቅም፣ ዳዊት ሩይ የሚባል የአቶ ዮሐንስ ሩይ ፌመስ ሎ ስኩል ፕሮፌሰር ነበረኝ። አብረን ነበር የምንሰራው። ድራፍቱን በባላገሩ ውስጥ አሰራጨ። መጀመሪያው ነው ይሄ የተደረገው። ምንድነው ስሙ ሬግሬት ነው። ይሄን ነገር ቢያረጉ ኦልሬዲ እንትኑ ሊሰማ ነው። አይ ቲንክ ዲስ ኢዝ ሰብቨርሲቭ አክቲቪቲ ነው። መንግስት ላይ ስንሰራ የነበረ ነው። እዛ ሄድኩ ተናገርኩ። አርትስ ፋክልቲ ልጆቹ የዩኒቨርሲቲ ተማሪዎች ችቦ አብርቶ ወጡ። ያኔው ነው መርካቶን ዞረው ማታ ደርግ ጽህፈት ቤት መጡ። መንግስቱ እናንተን እዚህ በፊት በር ባለው በኩል ላይ ወጥቶ ተቀበሏቸው። ያለት ነው የተረጋጉት። በማግስቱ እንግዲህ ያኔ ምንድነው ስሙ ብሔራዊ ሀብት የሚባል ሚኒስትር ያለበት ለነሱ ታዘዘ። አዋጁ ታወጀ። በማግስቱ ነው ወደ 1 ሚሊዮን ህዝብ ነው የወጣው። ስለዚህ እንትን ተባለ። አፈጻጸሙ ግን አዋጅ ህይወታቸውን ሰውተው በቃልቻ ተገለው በባለባቶች ተገለው ያንን አዋጅ ያስፈጸሙት የመሬት ይዞታ ያንግል እንትን አስፈጻሚዎችና ዘማቾች ናቸው። ትልቁን ደግሞ ክሬዲት የሚወስዱት ዘማቾች ናቸው። ምክንያቱም ያንን የባለ ሀብቱን ሳይኮሎጂ የሰበሩት እነሱ ናቸው። ሄደው ድሮ እንደ ከገብርኤል በታች ከባለ ርስቱ ሌላ የለም እና እንደዛ የሚፈራውን እንትኑን በቃ እንትኑን የሰበሩት ዘማቾችና የመሬት ይዞታ ልጆች ናቸው። ያ ከሆነ በኋላ እንግዲህ ምንድነው ስሙ
አገሪቷ ያፈራችው ፕሮፌሰሮች፣ ዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች ዘምተዋል አይደለም። ይሄ ሁሉ 60,000 ተማሪ ገጠር ላይ ከዘመተ ሪሊ አፈጻጸሙ ችግር አልነበረም። በቅርብ ጊዜ ውስጥ ነው ያንን የገበሬ ማህበር የተቋቋመው። ደግሞ አዋጁም ለገበሬ ማህበሩ ስልጣን ይሰጣል። እስር ቤት አለው ገበሬው፣ ለማሰር ይችላል። በየቦታው ቀይ ቃፊር ብሎ አቋቁሟል። የማይሆን ሰው እንዳይገባ፣ የማይሆን ሰው እንዳይወጣ። ስለዚህ ነው በእርግጥ ይጠቅመኛል ብሎ ያመነው ነገር ስለሆነ ለብዙ ዘመን ሲቸግርበት የነበረው ጉዳይ ስለሆነ ነው ገበሬውም ምንም እንትን ሙሉ እምነት እንትን የተባለው። አንዳንድ ሰዎች ገበሬ ማህበራቱ በግፊት ስለተቋቋሙና በአርሶ አደሩ ጥያቄ ዲሞክራቲክ በሆነ ወይ ስላልመጡ ይሄ ራሱ ችግር ነበር ብለው የነገሩ ሰዎች አሉ። ሳናገራቸው ስለ ዲሞክራሲ ያኔ ማንም ነው ዋናው ዲሞክራሲው ገበሬው መሬቱን ማግኘቱ ነው። በትክክል ነው ዋናው እንትን ፍላጎታችን ይሄ በጊዜው የነበረውን የባለርስት ኃይል ሰብሮ እንትን ማለት ነው እንጂ ነው ዲሞክራሲ ምናምን እንትን የሚለውን ነገር ነው። አማንግ themselves they are democratic። እስር ቤቱም የፍርድ ሸጎም የተቋቋመው አዋጁን ከሚቃወሙ ሰዎች አንጻር ነው። ሳቦታጅ ለሚያደርጉት ነገር ነው። ኦፍ ኮርስ ምክንያቱም በአንድ ሬቮሉሽን ላይ ዲሞክራቲክ አይደለም ብለህ ልትለጥፍ አትችልም ነው። ቢኮዝ ግን ውዚን እንትን ተጠቃሚዎቹ ምንም በደል እንትን አልነበረም። አሁን አርሲ አካባቢ ብዙ ቦታ ቀይ ቃፊር ነበረን። ያቋቋመውም ልጅ ጦር ፍርድ ቤት ቀርቦ ነበረ ተከስቶ በኮሎኔል ጎሹ አቃቤ ሕግነት ዘመን እና በኋላ ሲያዩት ነገሩ ምንድን ነው ታዲያ this is self defense መብቱ ተሰጥቶናል፣ አግኝተናል። ሁልጊዜ መንግስት ድረስለት ሳይሆን እኛም ደግሞ የራሳችንን ድርሻ እንወጣ በማለት ነው እነዛ ቀይ ቃፊሩም የተቋቋሙ። ዲሞክራሲ የሚባለውም እንደሚፈለገው ያለው ነው። በዚህ ምክንያት ሊሆን ይችላል። ግን የሁሉም ፖለቲካ ፓርቲዎች አቋም ተመሳሳይ ነበር የዛን ጊዜ። የፖለቲካ ፓርቲዎች ተቋም ሁሉ እንትን ነው። እዚህኛው ላይ እንግዲህ የገጠርም መሬት ስታወራ የከተማ መሬትን ደግሞ ልትተው አትችልም። ምንድን ነው የሆነው? መሬት ላራሹ በሚታወጅበት ጊዜ ሁሉም እንደው በነቂስ ወጥቶ ለመደገፍ ሁሉም ወጥቷል። የከተማ አዋጅ በሚታወጅበት እንግዲህ ምንድን ነው ስሙ የሆነው? ከገጠሩ ተመለሱ አዲስ አበባ ከተመለሰ በኋላ ደግሞ ምንድን ነው ስሙ እንግዲህ የገሌ ሰፈር ከኪራዩ ከምናምን ሁሉ ሳቦታጅ የማድረግ ነገር ብዙ ነበር። እሱም በመመልከት ነው አሁን የከተማ አዋጅ ኢቶዝኖት ነው ኢኮኖሚክ አዋጅ አልነበረም፣ የፖለቲካ አዋጅ ነው። ደርግ ያንን ያወጣው ተጨንቆ ነው። ምክንያቱም ገንዘብ እየተከፈለ ብዙ ለማድረግ ይቻላል። ያ አዋጅ ሲወጣ በተማሪዎቹ መካከል ልዩነት ፈጠረ። የከተማ አዋጅ ሲወጣ ብዙዎቹ ዘመቻውንም ለቀው የመጡ ልጆች አሉ። እንግዲህ ጥቅሙ ከተነኩት ሰዎች መካከልም ልጆቻቸው ሊሆኑ ይችላሉ። ስለዚህ የሁለቱ አዋጅ አንድ ጊዜ መምጣት በአንድ በኩል ያኛው ህዝቡን ባለርስት ሲያደርግ ተመልሶ ደግሞ የከተማውን እንትን ይዘው ያ የተገኘውን ድል መሰረት እንዳይዝ የሚያደርጉት ሰዎች ደግሞ በሚገባ ለመምታት የከተማ አዋጅ ወጣ። ሐምሌ 19 69 ነው 67 ነው። ሐምሌ 69 ነው። 2 ዓመት ይዘገያል። ኤግዛክትሊ። ያኔ ደርግ ጭንቅ ነበረ በእውነቱ ብዙ ችግር ነበረ። ስለዚህ ሁለቱን ኮምባይን ስታደርግ ሪሊ የተደረገው ነገር ሪል አንዱ መብት ለማጎናጸፍ፣ ሁለተኛ ደግሞ የተሰጠውን መብት ለመከላከል የሚያሰሩት ሰዎች ኢኮኖሚክ አቅም ለማስያዝ ነው። ግን ከዛም ባሻገር አሁን እዚህ ከተማ ላይ ተጽፈው የምናነበው ነገር ከተማው በጣም ጥቂት የሆኑ ባለርስቶች
ንብረት ነበር ለምሳሌ ሰባ የሚባለው ሀገር በቁጥር ስንት ነው አጥንታችሁታል እናንተ? አዎ ጥቂት ናቸው በጣም ጥቂት ናቸው። እና ሌላው ሰው ተመርቶ ቦታ ቤት ለመስራት እንኳን ገንዘቡ ቢኖረው ፍቃድ ካላገኘ አይሰራም። አዎ አጥንት ይጠናል። ማን ነው ጎረቤት የሚሆነው? ማን ነው እዚህ ጋር የሚሰራው? ልክ ነው። አሁን ይሄ በጣም ኢኮኖሚክ ችግር ነው። አዎ ይሄን ሁሉ የፈታውና የፖለቲካ ብቻ ነው ይባላል። እኔ አሁን ለምሳሌ ያኔ አንዳንድ ሰው በአሁኑ ጊዜ ምንድነው ስሙ የኢኮኖሚክ እንትኑን በሳንቲም መንዝሮ ያንን አዋጅ ክሪቲክ ለማድረግ ይፈልጋሉ። እኔ ግን ፐርፐሱ በሚታወቅበት ጊዜ ኢትዮዞ ፖለቲካል እንትን ነው። ደርግ ሪሊ ያንን ለገጠሩ ፋሲሊቲ ያደርጋሉ እንዳለው ሳስብ አደጋ የመጣበት በነዛ በባለርስቶቹ ስለሆኑ እነሱን መልክ ላሴስ ብሎ ነው ያደረገው። አንተ ያልከው ልክ ሊሆን ይችላል። ምክንያቱም ለመመራት ሲፈለግ እንትን ይሄ የደጃዝማች ሰፈር የራስ ሰፈር የምናምን ሰፈር ተብሎ በሞላ አዲስ አበባ ተይዟል። ያ ሁሉ ነው እንግዲህ ሪሊ መልክ ለመያዝ የተሞከረው። እዛኛም ላይ ብዙ ትግል ተደርጓል። የገጠር መሬት የህዝብ ነው ያለው አይደል? የከተማን ግን የመንግስት ነው ያለው። እንግዲህ ቀስ በቀስ ነው ብዙ ችግር ነበር። አሁን እንግዲህ ከ50 ዓመት በኋላ ወደ ኋላ መለስ ብለስ እና ኢትዮዝኖት ፊውታል ኤክሰርሳይዝ አልነበረም እና አሁን በቅርቡ መንግስት ያደረገው ትልቅ ነገር ነው። ይሄ የላንድ ሬጅስትሬሽን ማድረጉ ሁልጊዜ ቅሬታ ነበረኝ በእንትኑ ሳናስበው አልከተም። ምክንያቱም የሚስቶች መብት በመሬት ላይ የነበረው ነገር ትንሽ የላላ ነው። ለቤተሰብ ነበር የተሰጠው። ለቤተሰብ ነው የተሰጠው እና አባወራው ደግሞ አባወራው ደግሞ እንትን አሁን ግን በላንድ ሬጅስትሬሽኑ ሁለቱም ስለሚመዘገቡ ሲያከራይም ወለድ አገድ ሲያሲዝም የባለቤትየው ፈቃድ ካልተገኘ እንትን አይልም እና ታሪካችን እንግዲህ በመሬቱ አካባቢ ብዙ ነገር አለ። የአዲስ አበባን ስቶሪ ልታውቀው ትችላለህ። መሬት ገዝተን ነው ሄድን የሚባሉት ነገር መሬት አይሸጥም ብለናል ከየት እንደተሸጠ። ስለዚህ ብዙ በመሬቱ ጉዳይ ተጠቃሚ ብዙ ነበረ ብሎ እንትን ለማለት ግን አሁን ከገጠሩ መሬት በላይ የከተማ ላይ የከተማ ቦታና ትርፍ ቤት ነበር የሚለዋጁ የመንግስት የማድረጉ ነገር የፈጠረው ሬዚስታንስ ከባድ አልነበረም? የከተማው እዛ ጋር ስለተመታ ችግር አልነበረው? ወደዚህ ገባ። እዛ ጋር ስለተመታ ወደዚህ ገባ። እዚህ ገብቶ ደግሞ አልታረፈም። ቢኮዝ ፋይናንስ የሚያደርጉት እነሱ ናቸው። አፈጻጸሙ ላይ ችግር አልፈጠረም? እሱ አፈጻጸሙ ላይ ችግር አልነበረም። ምክንያቱም ምንድነው ገና አዋጁ ሲታወጅ የዛ የገጠሩ እንትን ኤክስፒሪየንስ ነበረን። በዛን ጊዜ ማን ነበሩ? ኮሎኔል ማን ስምረት የኢትዮጵያን ኤርላይንስ ጀነራል ማኔጀር ናቸው። የከተማ ልማት ምናምን እንትን እሳቸው ነው ሞደርን እንትን ውስጥ ነው ያሉት የነበሩት። ግን ከዛ በኋላ ዳንኤል ታደሰ የመኢሶ ነው ልጅ የተገደለው። እነሱ ስለሆነ ተጋግዘን ነው ሁላችንም ያንን ነገር እንትን ለማለት። አፈጻጸሙ ላይ ችግር አልነበረም። ቶሎ ነው ያ ትርፍ መሬት እንትኑ በሚባልበት ጊዜ አፈጻጸሙ ላይ ችግር አልነበረም። ትልቁ ችግር የነበረው እንትን ነው የገጠሩ መሬት ላይ ነው በስፋቱም በምኑ። እስቲ ወደ 67 ተመልሶትና ተመልሼ ኢጫት አባል ነበሩ። እሱ እኔ ኢጫት አባል እንዴት ሆኑ? እንዴት ነበር እስቲ የዛን ጊዜ የነበሩት የፖለቲካ ፓርቲዎች አንድነትም ልዩነትም መቆራቆሱም? እንግዲህ አክቲቭ አባል ነበሩ። እሱ ግን አክቲቭ ነበሩ ፖለቲካ ውስጥ ፓርቲ ውስጥ አክቲቭ እንትን አልነበርኩም። ቢኮዝ ምንድነው ስሙ እኔ ያው የተሰጠኝ ስራ እሰራለሁ። ነገር ግን ፖለቲካ በመስራቱ ውስጥ ገብቼ ብዙ እንትን አልነበረም። እንደው ላስታውስና እነ ሻምበል ነበር ሞገስ እነ ሻምበል ሞገስ ቢሮት መጥተው ሻይ እንጠጣ ብለው ጠርተውት እንግዲህ ሚኒስትርነት አግዙን ነው መጀመሪያ የተባለው። መጀመሪያ አግዙን። የዛን ጊዜ ፓርቲ ነበሩ ሰው አልነበሩ? እኔ አልነበርኩም። የዛን ጊዜ አልነበርኩም። ፓርቲ ሳሎን ነው ኢጫት እኮ ሌሎቹ በሚደራጁበት ጊዜ
አይ ቲንክ ከሌሎቹም የተሻለ የኢትዮጵያ ጭቁኖች አብዮታዊ ትግል ነው። ሜምበሮቹ ከሁሉም ነበር። ኤርትራኖች ነበሩ፣ ትግሬዎች ነበሩ፣ አማራዎች ነበሩ፣ የደቡብ ያሉት ሁሉም እንደዚህ ነበር። አትሊስት ጭቁኖቹ አንድ ተሰባስበን ይህንን ትግል እናካሄድ ነው እና አሁን ነው የሌለውን አትሪቢዩት ለማድረግ ይፈልጋል አይደለም። አይ ቲንክ ይሄ የእንትኑ እዛ ውስጥ እንግዲህ ከጥብቅናዬም ለቅቄ ስመጣ ጠበቃ ነበርኩ። እዛ ፍራንክ ማሳደድ እንጂ ስለ ፖለቲካውም እንትን አልነበረም። እዚህም ከመጣ በኋላ በነጻነት ነው እንትን የተባልኩት። በኋላ እንደ ገቡ በኋላ እንግዲህ አይ ቲንክ የሰውም ኢንፍሉዌንስ አለ። የማውቃቸውም ልጆች ሌሎቹ ጥንት የነበሩ አውሮፓ የነበሩ የሚተዋወቁ እኔ የማውቃቸው ሰዎች ነበሩ። እኔ እንግዲህ አሜሪካ ስለተማ ከነ እንድሪያስ ጋር ነበር ማይማ ፓርቲ እንደሆነ እውነቱን ለመናገር ኦነስ ሲቪል ሰርቫንት ነበርኩ ለማለት ነው። ከፓርቲው ከምናምን እንደዛ ነው የምረዳው። እኔም እንግዲህ ከዛ በኋላም ደርግ 72 ላይ ነው የታሰሩት። 72 ላይ የታሰሩት ደርጋ 72 ታሰረኝ። ምን ነበር ይዝነው? ኖ አይ ቲንክ ኢትስ ሶ ፋኒ። እንግዲህ ምንድነው ስሙ ደርግ ያውቃል። ምክንያቱም ከተስፋዬ አቢሶ ጋራ ነበርኩ፣ ከአሰፋ ጨቦ ጋራ ነበርኩ፣ ከባሮ ቱምሳ ጋራ ነበር። ባሮ ቱምሳ በሚሄድበት ጊዜ ብዙ ነገር ኢግናይት አደረገ። ሌሎቹም ይከተላሉ የሚል ነገር አለ። የኦነግ ኤሌመንት ነውና ምናምን እኔ እንግዲህ ከሚኒስቴር ዝም ብሎ እያዛወሩ ነበረ። በኋላ መጨረሻ ላይ የፍትህ ሚኒስቴር ነበርኩ። ከዛ ረቅቄ የኢሳፓኮ የፖለቲክ ቢሮ አባል እንደሆነ ጀመርኩ እዛ ስራ። እንግዲህ የሆነው የሚባለው እኔ ወደዛም በሚሄድበት ጊዜ አይ ቲንክ እንግዲህ በኤክስሬይ ከመታየት በስተቀር በሞላ መርምረው ነው እንትን ወደዛ ሄድኩት። አም ፍሪ ፍሮም ኤኒ ኦፍ ዲስ እና ግን ምንድን ነው የሆነው ሰርተን ኦኤልኤፍ አክቲቪስት ደብዳቤ ይጽፋል ለእኔ፣ ለአብዩ ገለታ፣ ለኢብሳ ጉተማ፣ ለአባብያ አንድ 4-5 ሰዎች ከሀገር ብትወጡ ይሻላል፣ ኢቬንቹዋሊ ወደ እናንተ ማምጣታቸው አይቀርም የሚል ነገር ነው። ያ ልጅ ተያዘ። ወረቀቱ ነው ያመጣው። እናንተ ኮኔክሽንም የላችሁም? እኔ ሆነስሊ እስከዛሬ ድረስ ኮኔክሽንም የለኝም። ደብዳቤውን ያመጣውንም ልጅ እንትን ኮኔክሽን የለኝም፣ እሱም አያውቀኝም። ምንም በቃ አለቀ። እንግዲህ በዚህን ጊዜ እኔ አንድ ቦታ ስሰራ ሁሉም ሰው በምሰራው ላይ ደስተኛ ሆኖ ደጋፊ ወይም እንትን አይሆንም። እኔ የሚመስለኝ በመንግስቱ ላይ ተረባረቡበት ነው ማለት ነው። መንግስቱ ማርያም ላይ አዎ፣ ኮሎኔል ተስፋዬም ልጁ እንግዲህ ደብቆ ተልኮለታል የሚለው ወሬ ካገኘ ያንን ማቅረቡ እንትን አለ። ብዙ ወዳጆችም ደርግ ውስጥ አልነበረኝም። እነሱ ሁሉ ተረባርበዋል። ይኸውልህ አንተ እንትን የምትለው ሰውዬ እንደዚህ አድርጓል ተባለ። ተይዞ ይመርመር ተባልኩ። በዚህ ምክንያትና ምርመራዬም 3 ሰዓት አልፈጀም። 10 ሰዓት አመት የታሰርኩበት ቁጭ ነው። በቃ ዝም ብሎ ቁጭ ወለ የተባልኩትም ሂድና ቆሎህን ቆርጥም ነው ያለኝ ተፈራ መርማሪ። ምንም እንትን አልነበረ ምንም በኋላ ላይ ወጡ። እንደተፈቱ በኋላ 10 አመት እንትን አልኩ። ማንም እንትን አልተባለም። እንግዲህ እዚህ ላይ ለኛ የሚናገርም ሰው የለም። ወሬ ነው የምትሰማው። ከመፈታቴ በፊት ከ6 ወር በፊት ካሳ ገብሬ ቢሮ አስጠራኝ። ኮንስትራክሽን ሚኒስቴር ነበሩ እና ልቀዳህ ነው አለኝ። በቴፕ ማለት ነው? ቴፕ አረጋለሁ አለኝ። አድርጌ ደግሞ ለራሴ አይደለም ለመንግስቱ እሰጠዋለሁ አለኝ። አድርግ አልኩት። ጥያቄው ወለፍ ነው አይደለም ነው አይደለም ነው
ደግሞ ከካውንስል ኦፍ ሚኒስተርስ ጋር አብረን ሰርተናል። ትልቅ የማከብረው ሰው ካሳ ነው። ትልቅ እና ቦልድ ነበሩ በጣም ቦልድ ነው ሲያስጠጋኝ ነው እንጂ የሚለው እና ወዲዚህ መወላወል ነገር ምንም እንትን ይህንንም ሀገር ትልቅ ነገር የሰራው ካሳ ነው። እንቀራረባለን። ምንድነው ስሙ 300,000 ሚሊሻ ስናዘምትም እኔ ነበርኩ ምግብ አቅራቢ። ካሳም እንደዚህ ሮል ነበረው ግንባታው ላይ። ስለዚህ በቅርብ አብረን እንሰራለን። ሳያዝንም አይቀርም በመታሰር ጠራኝ እና አይቶልም ነው እኔ የለውም። ሌሎችም ነገርኩት። እነዚህ ሁሉ የሉም በዱላ ፍርሃት እሺ ብለው እንትን ካሉ በስተቀር አይ ቲንክ እንግዲህ የምለው እኔ ግምት ያ የተቀዳው ነገር ለመንግስቱ የደረሰው ይመስላል። እና እዛ ላይ እኔ ብቻ አይደለሁም ሌሎችም አይደሉም ነው። እና እንግዲህ ተይዘን በ6 ሳምንት ነበር ለማጠናቀቅ የፈለጉት። ይሄን የሆነ ነገር ሲያዩት ተያዙ የሚባሉት ወጣቶች ናሽናል ዴሞክራቲክ እንትን ሬቮሉሽኑን የሚያነቡ ናቸው እንጂ ስለ ኦነግ ምን እንደሆነ የሚያውቁ አይደሉም። ከተማ ውስጥ ሁሉንም አብዛኛውን ለቀቁ። 4 ልጆች ኦፍኮርስ ከተያዝነው መካከል ተገደሉ 8 ዓመት ከቆዩ በኋላ። መናጆ የሚባል ነገር ታውቀኝ በሱ አይነት ነው። አንዱን ፖለቲካ ለመግደል ሲፈልጉ ሰው ሌላውንም ጨመር እንትን ያደርጋሉ። ልክ አማለኛ በግ ወደ ገበያ ስትል መናጆ እንደሚያስፈልጋት እንደዛ ነው እንትን ያሉት እንጂ እኔ በምንም አይነት ክፋት ነበረው አልነበረውም፣ ምንም አልነበረውም። በቅርበት ወጣው ደግሞ ሚኒስትር ሆኑ። ወጣውና 2 ዓመት ነው መሰለኝ አንድ ኤፍኤ ከሰራ በኋላ ተስፋዬ ዲንቃ ሚኒስትር ሲሆን እሱ እንትን አለኝ ጠራኝና ጠቅላይ ሚኒስትር ሲሆኑ እሳቸው የህዝባዊ ኑሮ እድገት ሚኒስትር ሆነልኝ አለ። መጀመሪያ በዛ ማል ግብርና ሰርተዋል። ግብርና ሰራው እንትና ማለት ነው ስሙ ገረመው ወደ እንትን ውስጥ እንድሰራ አደረጉ። ያው ኤፍኤም እዛ እየሰራው እንትን ተስፋዬ ጠየቀኝ። እባክህ ተስፋዬ ለመንኩት። እሱ ነው ብትተወኝ አይቻልም፣ ደክሞኛል፣ ልጆቼ ተበታትነዋል፣ ሚስቴ የለችም፣ እባክህ ምናምን ስለ የለም በእኔ ጊዜ ነው ወይም ቤ የምትለኝ አለ። አይ ኩድንት ሬዚስት 83 ነው ይሄ 83 ለ20 ቀን ሚኒስትር ነበርኩ የህዝባዊ ኑሮ እድገት። ከዛ ወዲያው ደርግ ወደቀ እንዳ ወዲያው ደግሞ መጡ። አልታሰሩም? የዛን ጊዜ አልታሰርኩም። ምክንያቱም ምንድነው እንትኑም እደውል ነበረ ለአንድ ሰው ለማውቀው ከነሱ ጋራ ግንኙነት አለው ብዬ ከምገመተው ሰውዬ ጋራ ሙሉጌታ በዛብን ታውቀው እንደ ሙሉጌታ በዛብህ ግብርና ሚኒስትር ዴታ ነበሩት። ዶክተር ሙሉጌታ የዴዘርት ሎከስ ኮንትሮል ጋር እያለ አብረን ሰርተናል። እሱ እንትን ብሎ እሱ ምንም ችግር የለም ምናምን አለኝ። አትፍራ ምንም መጥተው ግን እንትን አሉ። ወሰዱኝ፣ ሄድኩ እዛ ቦታ እና እኔ እንትኑ ማነው ስሙ እና ሀምቢሳ ሌሎችም በኋላ ከ30 ደቂቃ በኋላ እዛ የነበሩት ጓደኞቼ ያነዙኝ፣ አዘኑልኝ። የኛ ሰውዬ ደግሞ እንደገና ደግሞ እዚህ ልታሰር ነው። በኋላ አዩና ማን ጠራችሁ እናንተ አለ። ብሎ ወደ ቤታቸው ሄዱ አለ። በቃ በግማሽ ሰዓት አሰናበቱን። ከዛ ወደ ሰላም ነው። ከዛ በኋላ መልሰው ደግሞ በኢህአዴግ እንደገና ሌላ ሹመኛ ሆኑ። ስራ እኮ ሹመኛ ሆኑ ብቻ ነው። ይሄ አሁን ያለበት 6ኛ ነው። ከዛ ጊዜ ግብርና ሚኒስትር ነው ያሉት። ግብርና እና ደህና ተጀምሮ ነበረ። እንግዲህ በሪጂናል ኤሌክሽኑ ምክንያት ኖሚኔትድ የሆኑት ሁሉ ይልቀቁ ሲባል ያኔ እርስዎ እድሜ ብዙ ነው ያሳለፉት ሀገር ውስጥ ነው? እኔ እድሜ ሀገር ውስጥ ነው። ምንም ለትምህርት አሜሪካ ከሄዱ ለትምህርት አሜሪካ 2 ዓመት ውጪ 7 ወር በዚህ በግርግሩ 2 ዓመት ከ7 ወር ቢሆን ነው። የትም ሄጄ አላውቅም። እዚሁ ነው። ወደ 67 እና 68 ለመለሱትና ወደ 67 68 ለመለሱትና
የዛን ጊዜ ዘማቾች መስከ ላይ ሆነው አዋጁም ሊታወጅ ሲል የሚቃወሙ የፖለቲካ ፓርቲዎች ነበሩ። አሁን ኢህአፓ ምን ነበር የሚለው? ኖ አይ ቲንክ ነው ኢህአፓም በገጠር መሬት አዋጅ ላይ እንትን ያው የሚያወራ ህዝባዊ መንግስት ነው የሚለው ነው ኢህአፓ የተባለው ነገር። ግን በገጠር አዋጁ እንትን ውስጥ እንግዲህ በማስረጃ ልንገር የኔ ቋሚ ተጠሪ አለማንተ ገብረስላሴ ይባላል። ታውቀዋለህ? ሲባል ሰማለሁ። አለማንተ ገብረስላሴ ኢህአፓ ነበር፣ አባል ነበሩ። አዎ አብረን ነው ድራፍት ያደረግነው፣ አብረን ነው የሰራነው። ስለዚህ ምንድነው ስሙ በዛ በገጠር አዋጅ ላይ ስምምነት ነበረ ሁሉም። ኢቬንቹዋሊ በአፈጻጸም ላይ አንዳንድ ጊዜ ችግሩ ምንድነው ስሙ ማንን ኮንትሮል ለማድረግ ይፈልጋል ነው። አሁን ገበሬ ማህበሩን ሁሉም ነው ኮንትሮል ለማድረግ ይፈልጋል። ነገር ግን ነው ሳም ሶርት ኦፍ የወሰንነው ሁላችንም አናስመታቸው። እነዚህ አዲስ ህይወት የሚጀምሩ ሰዎች ናቸውና ፖለቲካችን ውጪ ነው። ኢህአፓ ህዝባዊ መንግስት ሌላ ከመስራት ውስጥ በገጠር መሬት አዋጅ ላይ አይ ቲንክ ነው ሁሉም ደጋፊ ዛሬ ያሉም ልጆች ይሄ ሁሉ የተነሳ የዩኒቨርሲቲ ልጆች ናቸው ነው አብዛኛዎቹ ደጋፊዎች ነበሩ። ምክንያቱም የሞቱም ልጆች አሉ መሬት ይዞታ ውስጥ ነው የኢህአፓ ልጆች ነበሩ። አብረን ድራፍት ህጉንም ደግሞ አብረን ስናረቅና ስናስፈጽም የነበሩ የኢህአፓ ልጆችም ነበሩ እና ስለዚህ ኢህአፓ ይቃወማል ለማለት እኔ በፕሮባብሊ እንትን አይደለም አብኖ ኤቪደንስም የለኝም። ምናልባት ከህዝባዊ መንግስት መጀመሪያ ቅድም የሚል አስተሳሰብ ኖሯቸው ከሆነ እሱ በሱ እንትን ይላል እንግዲህ እዚህኛው ላይ ክሊል የኢህአፓ ችግር የነበረው በሶማሌ ጦርነቱ ላይ ነው። በሶማሌ ጦርነቱ ላይ ይሄ አምስተኛ ረድፍ ምናምን የሚባል ነገር ነበር። ኤቭሪባዲ ያንን የሶማሌ ወረራ ሲቃወም ኢንክሉዲንግ ቲፒኤልኤፍ አብረን እንትን ነበር ደጋፊ ነበር። ካሉት ፖለቲካ እንትኖች ውስጥ ያ ስህተት መሆኑን አሁን ያምናል ኢህአፓ እዛ ላይ ነው እንጂ ኦፍ ኮርስ ህዝባዊ መንግስት ይላል። ተማሪዎቹን ደግሞ ምንድነው ስሙ ተማሪዎቹም ሲጮሁ የነበረው ለህዝባዊ መንግስት ወይም ለሌላ ሳይሆን ለመሬት ላራሹ ነበር። ዩኒቨርሲቲ ውስጥ የፈለጉትን ነው ያገኙት። እንዳውም ዘመቻውንም አንወጣም እንደ ኮንዲሽናሊቲ ለማድረግ ተፈልጎ ነበር። ነገር ግን ውስጥም ተነግሯቸው ኮንቪንስድ ሆነው ነው ዘመቻ ሄዱት። ታህሳስ ነው ተማሪው የካቲት ነው ዘመቻ ይመጣ። እስር ቤት በነበሩ ጊዜ ቀደምት ከነበሩ ፕሮሚነንት ከነበሩ ሰዎች እነማን አብሮት ነበሩ? እስቲ እኔ አሰፋ ጨቦን ታውቃለህ? አሰፋ ጨቦ አውቃቸዋለሁ። አሰፋ ጨቦ አንዱ እሱ ነው። ኢብሳ ጉተማ፣ አብዩ ገለታ፣ መኮንን ሁለቱ የኢትዮጵያ ሌበር ዩኒየን መሪዎች ማለት ገዛኝ ካሳውንና ደመሴ ከበደ የሚባሉ ሁለቱም የሌበር መሪዎች ነበሩ። እነዚህ ነበሩ እንግዲህ በመንግስት አካባቢ ምናምን እንትን የሚሉ። የዛን ጊዜ እናንተ እርሶ መሬት ይዞታና ትምህርት ሚኒስትር ሆነው በነበሩ ጊዜ ከና ኃይሌ ፊዳ ጋር ትገናኙ ነበር? ከና ኃይሌ ፊዳን በቅርብ አላውቀውም። ከኃይሌ ፊዳ ጋር ተገናኙ። የናሽናል ዴሞክራቲክ ሬቮሉሽን አዋጅ ለማርቀቅ ኮሚቴ ተቋቁሞ እዛ ኮሚቴ ውስጥ አብረን ሰርተናል። ከዛ ውጪ በቅርብ ያውቁትም ብዙ አላውቀውም። ከዳንኤል ታደሰ የካቢኔ አባል ስለነበረ ከሱ ጋራ ብዙ ሰርቻለሁ። ብዙ እንተዋወቃለን ማለት ነው። እንትና አሉፍም ሰው ነው ማነው ሰው ኃይሌ ፊዳ እንግዲህ በጣም የሚያሳዝን ነው። እሱን የመሰለ ጭንቅላት ማጣት በአንድ በኩል በጣም የሚያሳዝን ነው። አላውቀውም እሱን። የትምህርት ሚኒስትር የነበረውን አውቀዋለሁ። አየራድ እንትና ያየራድን አረ እንትና ተክለ ጻድቅ ማን መይሶን ውስጥ ገብቶ የሞተው ፍረፍቶ እሱ ትምህርት ሚኒስትር ነበር። ትምህርት ሚኒስትር ነበር። ደርግ ነው የገደለው? ደርግ ነው የገደለው። ሄደው ወደ አምቦ አካባቢ ተያዙና እዛው እንግዲህ በዛን ጊዜ ምን ነበር ሜጀር ልዩነታቸው? አሁን እነሱን እስከ መጨረሻው ድረስ መተው ሜጀር ልዩነት ነው ለማለት አይቻልም። ቢኮዝ የመጡበትም ክሪቲካል ሰፖርት ነው። እንግዲህ
ይህ ነው ደግሞ ምንድነው ስሙ እኔ እንደሚመስለኝ ኢንተርናል ፋይት እንትን ነበር። ይህ ነው እነሱ ክሪቲካል ሰፖርት አሉ፣ ሰናይ ልኬ ደግሞ የሚለው ነገር አለ። ስለዚህ ነው እርስ በርስ ነው ከማን ይቀርባል ነው። ሰናይ ሜሶን አልነበረም፣ ሜሶን አልነበረም፣ ወዝ ነው እሱ ወዝ ነው። ሲመጣ ግን ፓርቲ አልነበረም፣ ዝም ብሎ ነው የመጣው። አዎ ከዛ በኋላ ደግሞ እንትንም ያኔም ያውቁት ነበር እሱ ሰናይን በቅርብ አላውቀውም፣ ግን ካውንስል ውስጥ እያለ አውቀዋለሁ። ከዛ ወዲያ እንትን ጉድዊል ዴሌጌሽን ቻይና እና እንትንም ኖርዝ ኮሪያ አብረን ሄደናል ከሱ ጋር እና አውቀዋለሁ። እንዴት ይገልጹታል? እስኪ ካራክተራይዝ እንዴት ያደርጉታል? በጣም እንትን ብሪሊየንት ሰው ነው፣ ብሪሊየንት ነው፣ በፊልዱም ብሪሊየንት ነው። የሳይንስ ተማሪ ነው፣ ሳይንቲስት ነው። በዚህም እንትን ነው ቆራጥ እና እንትን የሚል ነው። የአክሽን ሰው ነው። ትንሽ እንትን ችግሩ አለ፣ ግን ሁላችንም የተሳሳት ነው። የፊውዳል ሶሳይቲ እንዴት ኦፐሬት እንደሚያደርግ አናውቅም ነበር። ዝም ብለን መጽሐፉን ብቻ ነው እንጂ ሰው በኔትወርክ እንደሚሰራ አናውቅም። ቻሌንጅ ያደረጋችሁ እሱ ይሄና ለማወቃችሁ አይ ቲንክ ሶ ነው። ቢኮዝ ምንድን ነው ስሙ ያለበትን ህብረተሰብ ካላወቅ ብዙ አስቸጋሪ ነው። እና ደርግም እኔ ፐርሰናሊ ምንድን ነው ስሙ ክፋቱ ምኑ የመጣው የማርክሲስት ሌኒኒስት ነው። ምክንያቱም አብዮት ያለ ጥይት አይባረክም ተብሎ ሰበካ ሲጀመር ነው። ደርግም ያለ ደም ኢትዮጵያ ትቅደም ያለውን ነገር ወደዛ እንትን ያለ። ከዛ በኋላ እንግዲህ ማጦዝ ተጀመረ ይመስለኛል። እንግዲህ ይሄንን ነው ምክንያቱም ሜሶን ክሪቲካል ሰፖርት ነው የሚሰጠው። አንዋሃድም ከደርግ ጋር፣ ግን ጥሩ ሲሰራ እንደግፋለን፣ መጥፎ ሲሰራ ደግሞ ክሪቲሳይዝ እናደርጋለን በሚል አብረው ሲሩ ነበሩት። they're very close። እንግዲህ ግን እንትኑ ይመስለኛል አንዱ ላይ በሚያደርገው ሴራ ነው ይሄ ሁሉ ጣጣ የመጣው። አይዶት ነው ባይሄዱ ኖሮ ምን ሊያደርጓቸው ይችላሉ? ምንም እንትን አይሉም። ወጡ ፊልድ የነበሩ ልጆች ሮንግ እንትን ሰጧቸው። ጫንጮ እንዴት ተሸፍታለህ? ዝግጅትም አልነበራቸውም። አዎ እኔ እንኳን ብሸፍት የሚደብቀኝ ሞልቶኛል ነበር ጋር ቢገቡ። እንግዲህ ይህን ሁሉ አልፈው አሁን የምክክር ኮሚሽን ኮሚሽነር ነዎት። ይሄ በጣም ትልቅ ተስፋ የተጣለበት ኮሚሽን ነው እየመራችሁ ያላችሁት። ብዙ የሚያግባባን ነገር እያለ የሚያለያዩ ነገሮች ጥቂት ሆነው ግን ገዝፈው ሰው አእምሮ ውስጥ ባለንበት ጊዜ ላይ ነው እናንተ ምክክር ኮሚሽን ሆናችሁ እየሰራችሁ ያላችሁት። እንዴት ይገልጹታል አሁን ያለውን የሀገራችን ሁኔታ? እኔ አሁን ለምሳሌ በእውነቱ እንትን ነው መካረሩ በዝቷል። ግን እንደው የሚያለያየን ነገር ልብ ለልብ ተገናኝተን ብንወያይ ብዙ ችግር የለውም። አሁን በተቻለኝ መጠን ነው በቴሌቪዥንም ላይ በደንብ እከታተላለሁ። አሁን እንትንም አካባቢ አማራ ክልልም ህዝቡ ሰብስቦ በሚያናግሩበት ጊዜ አብዛኛው ችግሩ ምንድነው ስሙ የጉድ ገቨርናንስ መታጣት ነው። የጉድ ገቨርናንስ እና የልማት በኩልነት እንትን ያለ መደረግ እንደዚህ አይነቱ ነገር ነው። የኦፊሻሎቹ ደግሞ ምክንያቱም ህዝብን ለማገልገል ሳይሆን በህዝብ የሚገለገሉ ናቸው ብዙ ቦታ ያሉት። እና አሁን እንትንም አካባቢ ነው ኦሮሚያም አካባቢ ሽማግሌዎቹን በምታናግርበት ጊዜ the biggest blame የታችኛው አስተዳደር ነው። በሀቅ ሪሊ ታውቀዋለህ ወይ ነው ያ አስተዳደር ሎያልቲው ለማን ነው? እዛ ጫካ ላለው እንትኖች ናቸው ታጣቂዎች ናቸው ወይስ ለመንግስት የሚባለው ነገር? እኔ ግን በራሴ ግምት ችግሮቹ ግዙፍ ችግሮች የሚነሱ አይመስለኝም። አሁን በቀደም እዚህ ቲክቶክ ላይ በማይበት ጊዜ ያ የድሮ ያረጀ ፈጀ እንትን ነገር የሚያነሱ ሰዎች አሉ። እሱ እንገነጠላለን ጅኒ ምናምን የሚባለው ነገር እሱ ሳይሆን ቁጭ ብለን ብንነጋገር እንትን ነው። እዚህኛው ላይ እንግዲህ ወደስሙ ኦኬ እንትን አጀንዳ ወጥቶ
አገር የሚነጋገርበትን ነገር እንትን ካለ በኋላ ውጤት አለው። ዝም ብሎ ውይይት ያለ ውጤት አይደለም። ያንን ውጤት በስራ ላይ ለማዋል መንግስት ኮሚቴድ ማድረግ የመጨረሻ ኮሚትመንት። ምክንያቱም ፖሊሲውንም በህግም መጽደቅ ያለበትን አጽድቆ መጣራት ያለበትን ነገር አጣርቶ ከሰራ አይ ቲንክ እንትኑ ዳያሎጉ እንትን ይላል። እዚህ ላይ እንግዲህ የዳያሎጉ ባህሪ ራሱ የእንካሰላን እንትን አይደለም ነው ሰጣ ገባ ሳይሆን እኔ ሐሳብ አለኝ ውጪ ያስኩትን ነገር አራግፌ እስቲ አንተ የምትነግረውን ነገር እንነጋገር ብለን ተጋግዘን ሰፍተን ነው ልክ ቤት እንደሚከን ነው የባላገር ሰው ሳር ሳይነጣጠቅ ያንን ለመገንባት ነው ትልቁ ይሄንን ኮንሴፕት ነው እንዲሰርጽ የማድረጉ ነገር ነው። ቢኮዝ ሄደ አሁንም ክርክር የሚሆን ከሆነ ያሸናፊና የተሸናፊ ነገር ነው። ግን ዳያሎጉ ሁሉም አሸናፊ ሆኖ ቢወጣ ነው። እንግዲህ እዚህ ላይ ጊቨን ቴክ አለ። በመንግስትም በኩል የማወላውል ኮሚትመንት መሰጠት አለበት። እሱም ብቻ አይደለም። አንዳንዱ ሊትሬቸር የሚሰጠው ያለው መንግስት ሳይሆን ኢቭን ከነሱ በኋላ የሚመጣው መንግስት ያንን ነገር የተስማማንበትን የማይሻርበትን ዘዴ ተክሎ እንግዲህ ይሄ ኢንስቲትዩሽን ቢልዲንግ ተቋማዊና ነገር ማንም መጥቶ እንዳያፈርስ የማድረጉን ነገር ኃላፊነት መውሰድ አለበት። እነዚህ ከተደረጉ በጣም ነው ጥሩ ነው። እኔ ግን ሆነስት ልንገር አንዳንድ ጊዜ ወናሚን ባድ ሙድ የሚታየኝ ሄለን ለፍልፌ ለህዝቡ ይሄንን ሁሉ እንትን ብለ አንድ ነገር ካልተገኘ ምንድነው የሚደረገው? ኦልሬዲ አሁን ብዙ ጊዜ ምለው የኔና ያንተ ጥያቄና የገበሬው ጥያቄ አንድ አይደለም። የኔና ያንተ ገበሬ እንትን ጥያቄ ተወስዶ የገበሬው የተረሳ እንደው ምንድነው የማደርገው? አሁን ብዙ ጊዜ መከራከረው ይሄንን ነው። የማዳበሪያ መታጣት የፊዚካሊ የመታጣቱ ሳይሆን የመልካም አስተዳደር ጉድለትም ነው። ገበሬ ግን መልካም አስተዳደር ብሎ ፍሬም አመጣ የሚያመጣው ፈርቲላይዘር በጊዜ አልደረሰኝም። ስለዚህ ይሄ ሁሉ መታየት ይኖርበታል። ግን ትልቁ ነገር ህዝቡ ያሳየው ተስፋ ይሄ ችግር ይቃለልኛል የሚሉ በጣም ከእንትን ወጨጫ ጋራ የገዘፈ ነው። በአንድ በኩል ይሄ ነገር ሰክሲድ ብናደርግ ብዙ ነገር ለመለወጥ እንችላለን። በአንድ በኩል ደግሞ ትልቁ ስጋቴ እንግዲህ አሁን 1300 ወረዳ ውስጥ ያሉትን ህዝብ አነቃንቀን መጨረሻ ላይ ይሄ ነው ብንል እንትን ነው እንግዲህ እንዳልከው ብዙ ቅድመ ዝግጅት ያስፈልጋል። ኦሪየንቴሽን ምን ማለት እንደሆነ እንዴት እንደሆነ በዛ በዳያሎጉ ውጤት ላይ በሚመሰረተው ህግ ወይም ፖሊሲ የማይጠቀሙት እንዴት ደግሞ ሊጠቀሙ እንደሚችሉ በግድ እንትን ማለት የማይጠቀም አለ። አሁን ከዳያሎግ የማይጠቀም አለ። እንግዲህ ምንድነው ከዳያሎጉ የማይጠቀም የለም። አሁን ለምሳሌ ከዳያሎጉ ሁሉ የሚጠቀመው የትም ቦታ ብትሄድ ሰላም ነው። አዎ ሰላም ነው። ሁለተኛ ጉቦኞችን አስቀሩልን ነው። ሶስተኛ ግን ይሄ ምንድነው ስሙ የምትሾማቸው ሰዎች እነዚህ ሶሉሽን ለሁሉ እንትን ይላል። ነገር ግን አሁን ለምሳሌ እታች ያለው የገበሬው ጥያቄ የሰላም ጥያቄ ነው አይደለም? አብሮት ደግሞ በግል ህይወቱ ውስጥ የሚያስፈልጉትም ነገር እንዲሟላለት የሚፈልጋል። አሁን ተፈናቅለው ከቤት ከሞቀ ቤት ወጥቶ በየቦታ ያለውን እንትን እሱንም ደግሞ ይሄ እንግዲህ ምንድነው ስሙ በዳያሎጉ የሚፈቱ ችግሮች አሉ። መንግስትም ደግሞ ትልቅ ኮሚትመንት አድርጎ በራሱ መጣጣር ያለበት እንትን ይላል። አሁን የት ነው በፓርቲው አማካይነትም በየቦታው በሚደረገው ውይይት የሚሰበሰበው ነገር ትልቅ ነገር ይመስለኛል። እሱንም ኢንቱ አካውንት ወስደን ከሰራን አይ ቲንክ በእርሶ ግምገማ ኢትዮጵያዊ በሙሉ ኢትዮጵያዊ ሆኖ ለመኖር የሚያስችለን ብዙ የጋራ ነገር የለንም? አለን። የጋራ ነገር አለን። እኔ ብዙ የጋራ ነገር አሁን ለምሳሌ ዝም ብለህ አንዳንድ ነገር ስታይ እስቲ ምኒልክ ውሰድና አብረውት የተሰለፉትን ሁሉ ተመልከት። ያልተሰለፈ አለ።
አንገቱን ቀና ስላደረገ ብቻ ጣታችን እየጠቆምን እንትን ነው እንጂ አይ ቲንክ እቺ ሀገር ነው ከጠላ ከዛ ከወረራ ድኖ ከሰብጁጌትድ ነው በቀኝ ጊዜ ከመገዛት ሁሉም ነው ይዳ ነው አይደለም። ያ ሁሉ እንግዲህ የጋራ እንትናችን ነው። ስለዚህ የጋራ ብዙ 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 ነገር አለን ነው። ቋንቋ የተለያየ ነገር ሰው ቢናገር ነው ሄዶ ብዙ ያ ነገር ነው ነው ኦቨር ዘ ይርስ ልዩነታችንን የሚያጎላ እንጂ አንድነታችንን የሚያመጣ ነገር አልተናገረም። አሁን ነው የሚጻፈው ነገር ሁሉ አብዛኛው ያንን የጋራ እሴታችንን ነው ሳይሆን ልዩነታችንን ነው። እንግዲህ ያንን ነገር አጠጥተው እያጠጣን የምናድገው ወጣት ምን ሊያስብ ይችላል? ልዩነትን ቢኖር ልዩነታችንን አክሴፕት አድርገን የመኖሩ ነገር የሚያስፈልግ ይመስለኛል። አሁን እንግዲህ ጫፍ የወጣ መገዳደል፣ ጫፍ የወጣ መፈነቃቀል ጋር የሚያደርስ እውነት ምክንያት አለ ወይ ተብሎ ሲታሰብ ይታጣል። ምክንያቱ ይታጣል። ጡዘት አለ፣ የሰው አእምሮ ውስጥ የሚፈጠር ጡዘት አለ። ይህን ጡዘት መቀነስ ነው ዋናው። ሰው ወደ አእምሮ እንዲመለስ ወደ ቀልቡ እንዲመለስ ማድረግ ነው ምክክር ኮሚሽኑ ትልቁ ድርሻው። ሰው ሰክኖ ሲወያይ ነው የጋራ ነገሩን የሚያወጣው። ወደ ኋላ እንኳን የጋራ ነገር ብዙ ባይኖረው ወደፊት ብዙ የጋራ ነገር አለው። ልጆቹ የሚያደርጉበት ሀገር ነው። ወደ ኋላ የለው ማለት አይደለም፣ ሰፊ ነገር አለ እርሶ እንዳሉት ወደ ኋላ እና ይህንን አውጥቶ መወያየት ላይ ኮሚሽኑ አሁን ተገቢ እንቅስቃሴ እያደረገ ነው። በቂ አይደለም። ምክንያቱም ምንድነው ስሙ ስንጀምርም ነው ኦልሞስት ባዶ ቤት ውስጥ ነው የገባ ነው። ብዙ መደራጀት ነበረብን። አሁን ሰራተኛ መቅጠር አለብን ምናምን። የተሰጠንም ጊዜ የ3 አመት ጊዜ ነው። ሪሊ ብዙ ሪፍሌክሽን የሚጠይቅ ነገር ነው። ኮፒ ኤንድ ፔስት የምታደርገው ነገር አይደለም። የሀገራችን ባህል ያልኩ ቅድም ለዚህ ማየት አንደርስታንድ ማድረግ አለብን። በዚህ ምክንያት አሁን እንደምንባለው ዘግይታቸዋል ነው የሚባለው። ግን የህዝቡ ደግሞ ፍላጎት ከፍ ያለ ነው። ይሄንን ሁለቱን ፍላጎቶች እንዴት እናስታርቃለን የሚለው ነገር የምክክር ኮሚሽኑ ስራ የምክክር ኮሚሽኑ ብቻ አይመስለኝም እኔ። ምክንያቱም ዲያሎጉ ሴንትራላይዝ የሚያደርግ ማዕከል የሆነ አካል ነው እንጂ ኮሚሽኑ ለዚህ ዲያሎግ በየበኩሉ ዝግጅት ማድረግ ያለበት ብዙ አካል ነው። ድባቡን መፍጠር ያለበት ብዙ አካል ነው። ሚዲያ ለምሳሌ አንዱ ነው፣ ማህበራት አንዱ ናቸው። አይ ቶታሊ አግሪ። የፖለቲካ ፓርቲዎች አንዶች ናቸው። ምክንያቱም መግባባት ነው ሀገርን የሚያቆመው። ለስሩ መወያየት ያስፈልጋል እና የእነኚህ አካላትን ሚና በማስተባበር ረገድ ማን ነው ዋና መሆን ያለበት? ኢንጌጅመንቱ ኔሽን ዋይድ መሆን አለበት ነው ሁላችንም የምንለው። ይሄ ልክ እንደ እንትሽጥጥ ብላ ለብቻ የቆመ ነገር የትም ሊያደርሰን አይችልም። ኢንጌጅመንት ሹድ ስታርት የትም ቦታ። አሁን ለምሳሌ ማንም እንትን ነው መጨረሻ ላይ ሪሊ አጀንዳዎቹ መጥተው እነዚህ ናቸው ሲባል ያንን የሚነጥቀን ነገር እኛ ነን እንትኑን አጀንዳው እንትን ነው። ግን መወያየቱ ትልቅ እንትን ነው መወያየቱ። አሁን ይሄ ለዳያሎጉ ብቻም ሳይሆን እንሰባሰብና እስቲ ያለፈውን እናውራ። ያለፈውን ቂም ለመያያዝ አይደለም ለመርሳትም አይደለም። ቱ ፎርጊቭ ያበላሸው ካለ ፎርጊቭ እናደርገዋለን። ምክንያቱም አያቱ ይሆናል የሰራው ነገርና የአሁኑ ጄኔሬሽን የሚቀጣበት ምክንያት የለም። በእንደዚህ እስቲ ያለፈውን እንይ ብለን የአሁኑን ደግሞ እስቲ እንመልከት። ከዛ በላይ ያለፈውን የምናየው እንደገና ሪፒት እንዳናደርግ ነው። በዚህም ብቻ ሳይሆን የፊውቸሩ ነው። ይሄ ቁጭ ተብሎ በእንደዚህ አይነት ነገር ሰው ቢወያይ ምንም እንትን የለም። ምክንያቱም ደም አያስቀምጠውም። ያለፈውን ነገር ብንወያይ ምንም እንትን የለም። አሁን እንትንም አይታል እንግዲህ ትራንዚሽናል ጀስቲስ ይደረጋል ተብሏል። የጊዜ ሊቆረጥ ነው የጊዜ ገደብ ከዚህ ጀምሮ ያለውን ነው። እኛ ይሄ ግን ምንድነው ስሙ ሌላው ሀገር አንዳንድ እንትን የሚሉት ምንድነው ስሙ ያለፈውን ካልመዘንከውና ካላየኸው የፕሬዘንቱንም አንደርስታንድ አታደርግም፣ ፊውቸሩንም ፕሬዲክት አታደርግም። አሁን ሁሉም በየቦታው ያደርግ ቢባል በእንደዚህ አይነት ነገር ውይይት ቢጀመር ትልቅ ነገር ነው። ምን ልጆቻችን እንዴት ማደግ አለበት ብለን
እንትን ለማድረግ ይቻላል ወደፊቱን በዚህ ላይ አይለያይም በዚህ ላይ አይለያይም ያለፈውን አንዳንድ ጊዜ ምንድነው ስሙ አንድ በዚህ በኤትኒክ እንትን ላይ ብዙ የሚቸገሩ እንትኖች አሉ ተስካር እኮ ማውጣት ይቻላል የሚል መጽሐፍ አይቻልም ላለፈው ተስካር እናውጣና ከዛሬ ጀምረን እንትን ነው ግን እንግዲህ አንዳንዱ ደግሞ ምንድነው ስሙ እንደ ቶክሲክ የሆነ ሐሳብ ያለው የማይንቀሳቀስ ፊክስድ ቅድም ያልከው ነገር ነው ያለን አንድነት ካለን ልዩነት ይበልጣል በብዙ ስለዚህ አብረን ቁጭ ብለን ማንነጋገርበት ምክንያት የለም ነው እና ውይይቱም ደግሞ የሁሉም ድርሻ አካል ሚና ይሁን ነው እናንተ ማዕከል ታደርጋላችሁ እንጂ ማዕከል እንሆናለን እንጂ ለመወያየት ሁሉም ነው የሁሉም ሚና መሆን አለበት አለበለዚያ ኢትስ ሶ ዲፊካልት አመሰግናለሁ በጣም ጥሩ ጊዜ ያሳለፍነው አመሰግናለሁ እንግዲህ ሲያስፈልግ ደግሞ ሌላ ጊዜ የተገናኘን ነው ያያለን እኔ this is a beautiful እንትን እዚህ ቦታ ማምጣቴም ደስ ብሎኛል thank you አመሰግናለሁ በጣም